ለኢትዮጵያና ለአፍሪካ አንድነት ድርጅት አምባሳደር ሆኜ ወደዚህ መጣሁ። እንደው ኢትዮጵያ አሁን በሰላማዊ መንገድ የባህር በር የማግኘት ፍላጎት እንዳላት በመንግስት በኩል ተገልጿልና እስራኤል ይሄንን በማገዝ በኩል የእስራኤል መንግስት ምን አቋም ሊኖረው ይችላል ወይ? ለመጀመሪያ ጊዜ ከኢትዮጵያ ውጭ በኢትዮጵያዊ የሚመራ የፖለቲካ ፓርቲ አቋቁሜ ተወዳደርኩ። የጠቅላይ ሚኒስትሩ አማካሪ በመሆን በጠቅላይ ሚኒስትሩ ቢሮ ስሰራ ቆየሁ። ለእስራኤል ያላቸው ቀናዊነትና ፍቅር በእስራኤል ህዝብ ውስጥ ይታወቃል ወይ? የኢትዮጵያ ህዝብና የእስራኤል ህዝብ ግንኙነቱ ዩኒክ ነው። ቅርቡ ከተወዳጁ አርቲስት ቴዲ አፍሮ ጋር እዚህ መጥቶ ግንኙነት ማድረጋችሁን በሶሻል ሚዲያ ላይ ተመልክተናልና አቮካዶ ዛሬ ኢትዮጵያ በአውሮፓ ገበያ ላይ ኤክስፖርት የምታደርግ አገር ሆናለች። ኢትዮጵያ ተወልጄ ካደግኩባት የእውቀት ጮራ የጀመርኩባት ወደ ኢትዮጵያ ሁለቱን አገሮች ግንኙነት ታጠናክራለህ በማለት በአምባሳደርነት ለኢትዮጵያና ለአፍሪካ አንድነት ድርጅት አምባሳደር ሆኜ ወደዚህ መጣሁ። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ይህ አዋዜ ነው። በኢትዮጵያ እስራኤል መጽሐፍ ቅዱሳዊ የታሪክ ትስስር ብቻ ሳይሆን በዘመናዊ ፖለቲካ ስርዓቱም የሁለቱ ሀገራት ግንኙነት ብዙ አስርተ ዓመታት ብዙ ምዕራፎች የተሻገረ ነው። ከነዚህ በርካታ ምዕራፎች መካከል በፈረንጅ አቆጣጠር በ2012 የሆነው አንድ ነገር ልብ ሊባል የሚገባ ነው። እስራኤል በታሪክ ለመጀመሪያ ጊዜ ዝርያ ኢትዮጵያዊ እስራኤላዊቷን ዲፕሎማት ወይዘሮ በላይነሽ ዝባዲያን የእስራኤል አምባሳደር በኢትዮጵያ አድርጋ ሾመች። አዋዜም በጊዜው ከአምባሳደሯ ጋር ቃለ ምልልስ በማካሄድ በሬዲዮ ፋና ኤፍኤም 98.1 እንደማመት ፕሮግራሙ ራሷ ንግሥተ ሳባ በመንበሯ ላይ ዳግም የተቀመጠች ያክል የሚቆጠር ነው ብሎ ነበር። የወቅቱ የእስራኤል ውጭ ጉዳይ ሚኒስትር አቢጎዶር ሊበርማን የኢትዮጵያዊቷን አምባሳደር ሹመት አስመልክተው ባደረጉት ንግግር እስራኤል በኢትዮጵያ ላይ የሚደረግ ማንኛውንም ዘረኛነት አጥብቃ እንደምትቃወምና በእስራኤል ምድር ዜጎች ለሥራና ለሥልጣን የሚታጩት በሙያና በብቃታቸው እንጂ በቆዳ ቀለማቸው ወይም በጾታቸው እንዳልሆነ የሚያረጋግጥ እርምጃ ነው ነበር ያሉት። ይህ ታሪክ በመቀጠል በአሁኑ ሰዓት ሦስተኛው ዝርያ ኢትዮጵያዊ የእስራኤል አምባሳደር ሆነው በማገልገል ላይ የሚገኙት ዶክተር አብርሃም ንጉሴ ይባላሉ። ከሳቸው በፊት ሁለተኛው ዝርያ ኢትዮጵያ አምባሳደር አለኸኝ አድማሱ የሹመት ጊዜያቸውን ጨርሰው ወደ እስራኤል መመለሳቸው የቅርብ ጊዜ ትዝታ ነው። ዶክተር አብርሃም ንጉሴ እዚህ አዲስ አበባ የኢትዮጵያና የአፍሪካ ህብረት የእስራኤል አምባሳደር ሆነው ማገልገል የጀመሩት
በፈረንጅ 2024 ኦገስት፣ በኢትዮጵያ 2016 ነሐሴ ወር ነው። አምባሳደር አብርሃም ከሕዝብ አገልግሎት እስከ ፖለቲካ እስከ ማኅበራዊ ተቆርቋሪነትና ትምህርትን ያካተተ የዳበረ ሰፊ ልምድ ያላቸው ሰው ናቸው። ትሑት፣ በጥሞና አዳማጭና ተናጋሪ፣ ተግባቢ ዶክተር አብርሃም በአምባሳደርነት ተሾመው ወደዚህ ከመምጣታቸው በፊት በኢትዮጵያ ጉዳይ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ልዩ አማካሪ ነበሩ። ከዚህም በላይ ዶክተር አብርሃም በፈረንጅ ከ2015 እስከ 2019 4 ዓመታት የእስራኤል ክኒሴት ወይም ፓርላማ አባል በመሆን የወገኖቻቸው ኢትዮጵያን ጥቅም በተጨባጭ አራምደዋል። በፓርላማ እንደራሴነታቸው ዓመታትም የፓርላማው የኢሚግሬሽን ስደተኞች አብዞርብሽን ውህደትና ዲያስፖራ ጉዳዮች ኮሚቴን በሊቀመንበርነት መርተዋል። ይህ ብቻ አይደለም። አብርሃም በፓርላማው የእስራኤል አፍሪቃ ምክር ቤትና እንደዚሁም የእስራኤል ኢትዮጵያ ፓርላሜንታዊ ወዳጅነት ቡድን ሊቀመንበር ነበሩ። በዚህ ኃላፊነታቸው ነበረ በፈረንጅ 2016 እና 2018 ጠቅላይ ሚኒስትር ቤንያሚን ኔታንያሁ በታሪካቸው ለመጀመሪያ ጊዜ አፍሪካን ከኢትዮጵያ ጀምረው ከአንድም ሁለቴ በጎበኙባቸው አጋጣሚዎች ከጠቅላይ ሚኒስትሩ ጋር አብረው የጉዞ ተካፋይ ሊሆኑ የቻሉት። የ67 ዓመቱ ዶክተር አብርሃም ንጉሴ ባለትዳርና የሁለት ልጆች አባት ናቸው። በእርግጥ አያትም ሆነዋል። የልጅ ልጆች አይተዋልና በአማርኛ በዕብራይስጥኛና በእንግሊዝኛ ግሩም ተናጋሪ ናቸው። አብርሃም ወደ እስራኤል የገቡት ወይም አሊያ ያደረጉት በፈረንጅ 1985 በኢትዮጵያ 7677 ሲሆን እስራኤል በቆዩባቸው ዓመታት ሁሉ መኖሪያ ከተማቸው እስካሁን ድረስ ቅድስቲቱ ኢየሩሳሌም ከተማ ናት። ከዚህ ቀጥሎ አምባሳደር ዶክተር አብርሃም ንጉሴ ለአዋዜና ቁም ነገር መጽሔት የሰጡት ቃለ ምልልስ ከተወለዱበት ጎንደር ክፍለ ሀገር አንስቶ አሁን እስካሉበት ደረጃ ድረስ በሰፊው ይዳስሳል። አዋዜ ከዛ በፊት ስለ ዶክተር አብርሃም አስገራሚ በታሪካቸው ውስጥ ጉልህ ስፍራ ስለሚይዘው አንድ ነገር በግል ላስታውሳችሁ። አብርሃም በረጅሙ የኢትዮጵያ እስራኤላውያን ታጋይነታቸው ከ40 ሺህ ያላነሱ ቤተ እስራኤላውያን፣ አንዳንዶች ፈላሽ ሙራ ይሏቸዋል፣ ለአገረ እስራኤል በቤተሰብ ግንኙነት ማዕቀፍ ወደ እስራኤል አሊያ እንዲያደርጉ አስችለዋል። ይህ የሙሴነት ተግባራቸው ፋይዳ 10 ዓመታት እያለፈ ሲመጣ እሴቱ እየጨመረ የሚመጣና ራሱን በአንጸባራቂ መልክ የሚከሱት የታሪክ አሻራ ነው። እስራኤል በኢትዮጵያ 1983 ግንቦት 16 ቀን በፈረንጅ 1991 ሜይ 24 የኢትዮጵያና እስራኤልን መጽሐፍ ቅዱሳዊ ግንኙነት አጽንዖት በሰጠ ዘመቻ ሰሎሞን በተባለ ተልእኮ አስገራሚ የበረራ ክብረ ወሰን በመስበር በ36 ሰዓት 14500 ቤተ እስራኤላውያንን ከአዲስ አበባ ወደ እስራኤል አጓጉዛ ጨረሰች። በወቅቱ የእስራኤል ጠቅላይ ሚኒስትር የነበሩት ኢትዛክ ሻሚር ኢትዮጵያውያንን በእንኳን ደህና መጣችሁ ተቀብለው እስራኤል ቤተ እስራኤላውያንን ወይም የኢትዮጵያ ይሁዳውያንን አጠቃላ ማምጣቷን ለዓለም መገናኛ ብዙሃን ገለጹ። ያን ጊዜ በአብዞርብሽን መስሪያ ቤት ቁልፍ ስፍራ የነበራቸውና የ34 ዓመት ጎልማሳ የነበሩት አብርሃም ንጉሴ አዋዜ ሊረሳው በማይችለው በዓለም አቀፍ ሚዲያ በወቅቱ ያነበብኩት ሮይተርስ ላይ ነበረ። እንዲህ አለው። This prime minister is misleading the world. እኚህ ጠቅላይ ሚኒስትር ዓለምን እያሳሳቱ ነው አሉ። ምክንያታቸውንም ሲገልጹ ገና በሺዎች የሚቆጠሩ ወገኖቻችን በኢትዮጵያ ቀርተዋል ነበር ያሉት። እነሆ ከዛ በኋላ ብታምኑም ባታምኑም ባላቋረጠ ትግል ከ40 ሺህ ያላነሱ ቤተ እስራኤላውያን ወደ እስራኤል አሊያ ሊያደርጉ ችለዋል።
የአምባሳደር ዶክተር አብርሃም ታሪክ ሲጻፍ ይህ የሕዝባቸው የግንባር ሥጋና ድምፅ የሕዝባቸው ሙሴ ሆኖ በረቀቀ ፖለቲካዊ ትግልና ተጋድሎ መከወን የቻሉት ጀብዱ የታሪክ አሻራቸው ዋነኛ መገለጫና የትውልድ ውርስ ይሆናል። ዛሬ የኢትዮጵያ እስራኤላውያን ቁጥር 160 ሺህ ደርሷል። ከዚህ ውስጥ ከአንድ ሦስተኛው በላይ እዛው በእስራኤል ሀገር የተወለዱ ሁለተኛ ትውልድ ናቸው። ከዚህ ቀጥሎ አምባሳደር ዶክተር አብርሃም የሰጡንን ሙሉ ቃለ ምልልስ እነሆ በጥሞና እንድታደምጡ እጠይቃቸዋለሁ። ለዚህም አመሰግናለሁ። አምባሳደር ዶክተር አብርሃም ንጉሴ እነሆ። ክቡር አምባሳደር እጅግ አድርገን ነው የምናመሰግነው እንግዳችን ለመሆን ስለመረጡ። እንግዲህ ውይይታችን ለመጀመር ስለ እርስዎ ትንሽ ነገር ቢነግሩን፣ የት ተወለዱ፣ የት አደጉ፣ ስለ ትምህርት የነበሩት ሁኔታ ይንገሩን እስቲ። እኔም በሰላም ወደ ኤምባሲያችን ስለመጣችሁ እጅግ በጣም አመሰግናለሁ። እንኳን ደህና መጣችሁ እላለሁ። እኔ ያው ተወልጄ ያደግኩት በጎንደር ዙሪያ ነው። ጎርጎራ አካባቢ፣ ከጎርጎራ ወጣ ብላ የምትገኝ ከጣና ሐይቅ ደንበር የምትገኝ ፈንታይ የተባለች መንደር፣ እዚያ ተወልጄ ያው እንደማንኛውም የኢትዮጵያ ገጠር ልጆች ወላጆችን በላምረኝነት ሳገለግል ቆይቻለሁ። ከዚያም በአካባቢያችን ትምህርት ቤት ስለሌለ እድሜ ረጅም መንገድ ተጉዞ መማር የምችልበት ደረጃ ላይ ስደርስ ወደ ጀንዳ ከተባለ ትምህርት ቤት የአንደኛ ደረጃ ትምህርት ቤትን ተምሬ ጨረስኩ። ስንት ይሆኖታል እድሜ ያኔ ሲጀምሩ ትምህርት? በእውነቱ እድሜን በትክክል አላውቀውም። በዛን ጊዜ እዚያ ትምህርት ቤት ጨርሼ በሁለተኛ ደረጃ ትምህርት ቤቴን ያጠናቀቅኩ በጎንደር ከተማ ውስጥ ፋሲለደስ የሁለተኛ ደረጃ ትምህርት ቤት ነው። ትምህርቴን ካጠናቀቅኩ በኋላ በአንድ የህፃናት ማሳደጊያ በዚያው በጎንደር ከተማ የሚገኝ የህፃናት ማሳደጊያ ስራ ቆየሁ። ትዳር መሰረትኩ እዚያው ጎንደር። ከዚያም ከባለቤቴና ከመጀመሪያ ልጃችን ጋር ወደ እስራኤል ሀገር ሄድን። በእስራኤል ሀገር የከፍተኛ ትምህርቴን በሂብሩ ዩኒቨርሲቲ ጀመርኩ። በሂብሩ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪ በማህበራዊ ጉዳይ ተማርኩ፣ ጨረስኩ። ከዚያም በኢየሩሳሌም መዘጋጃ ቤት በማህበራዊ ጉዳይ ተቀጥሬ ስሰራ ቆየሁ። ትምህርቴንም በአንጻሩ ደግሞ እከታተል ነበር እየሰራሁ የኢንተርፕረነርሺፕ ኢኖቬሽን የምጣኔ ሀብትን በተመለከተ ሌላ ሁለተኛ ዲግሪ ማስተር ዲግሪ ያደረኩ። ከዚያም ሌላ የህግ እስራኤል ሀገር እንደዚሁ በህግ ትምህርት ቤት ገብቼ የህግ የመጀመሪያ ዲግሪ ያገኘው። ሶስተኛ ዲግሪን ፒኤችዲን የሰራሁት በእንግሊዝ ሀገር ነው። በእንግሊዝ ሀገር ሳሴክስ ዩኒቨርሲቲ በትምህርት ፒኤችዲን ጨረስኩ። በእነዚህ መካከል ግን ትምህርቱንም በመማርበት ጊዜ ስራ እየሰራሁ ነው። እንደገናም ደግሞ ማህበራዊ አክቲቪስት በመሆን ደግሞ በተለይ እኛ ከዚህ ከኢትዮጵያ ወደ እስራኤል ሀገር የሄድነው ማህበረሰቡ ብዙ የሚያስፈልገው አስፈላጊ የሆኑ አጀንዳዎች ስለነበሩ እነዚያን አጀንዳዎች ከሌሎች ጓደኞች ጋር በመሆን
ግብረሰናይ ድርጅትም በአገሪቱ ህግና ደንብ መሰረት በማቋቋም ባለው ተጽዕኖ በማድረግ በመንግስቱ በኩል ብዙ አክቲቪስት እናደርግ ነበር። በተለይ ሳብጀክቶቹ ወይም አጀንዳዎቹ ኢትዮጵያ የቀሩ ወገኖች ቤተሰብ የተለያዩ እንዲገናኙ ጥረት እናደርግ ነበር። ቢሮክራሲውን እንዋጋ እንታገል ነበር። ሌላው ደግሞ የአንድ ማህበረሰብ እድገት ቁልፉ ትምህርት ስለሆነ ማህበረሰባችንም እንደሚታወቀው ከገጠሪቱ ኢትዮጵያ የሄደ ስለሆነ የትምህርት እድል እኩል እንዲያገኝ በሀገሪቱ ላይ በተለይ በወሳኝ መንግስታዊ አመራሮች ላይ ተጽዕኖ እናደርግ ነበር። በፓርላሜንቱ በሚኒስትሮች ምክር ቤትም ከፍተኛ ተጽዕኖ እናደርግ ነበር። ተጽዕኖ ስል በአንድ ሀገሪቱ የዲሞክራቲክ አካሄድ ሰላማዊ ሰልፍ እናዘጋጅ ነበር። ህዝቡንን ከፍተኛ ፍርድ ቤትም ፒቲሽን እናቀርብ ነበር በመንግስት ላይ። ፖለቲካዊም ተጽዕኖ እናደርግ ነበር። ይሄን ካረዳህን በምርጫ ጊዜ አንመርጥህም እያልን ሎቢ እናደርግ ነበር በፓርላሜንቱ ውስጥ እና በዚህ ሁኔታ ላይ የማህበረሰባችን ገጽታ ሊቀየር ችሏል። በቤትም በስራም በትምህርትም መንግስት ቅድሚያ በመስጠት ልዩ ባጀት በመመደብ ልዩ መርሃ ግብሮችን በማውጣት ማህበረሰባችን በጥሩ ሁኔታ ከሀገሩ ከህዝቡ ጋር ኢንቴግሬት እንዲያደርግ ወይም እንዲዋሃድ ማድረግ ይችላል። ይህ ልምድ የሶሻል አክቲቪስትነቱ ወደ ፖለቲካ መራኝ እና ከአንጋፋው የእስራኤል የፖለቲካ ፓርቲ የሊኩድ አባል መሆን ቻልኩ። ከዚያም ሌሎችም ደግሞ አባል እንዲሆኑ አደረኩ። በፓርቲው ውስጥ ተወዳደሬ በፓርቲው ፕራይመሪ ውስጥ በቅድመ የፓርቲው ውድድር ላይ አስፈላጊውን ቁጥር አግኝቼ ወደ ፓርላሜንት ገባሁ እና በፓርላሜንት ውስጥ ገባሁ። በፓርላሜንት ውስጥ አገለገልኩ። በፓርላሜንት ውስጥ የአዲስ ገቢዎች የኢሚግሬሽን አብሶርፕሽን ዲያስፖራ አፌርስ ኮሚቴ ሊቀመንበር ሆኜ አገለገልኩ። የፓርላሜንት ዘመኔን አገልግዬ ስጨርስ ድግም ለመግባት ከ4 ዓመት በኋላ ስንት ዓመት? 4 ዓመት። አዎ እንትኑ 4 ዓመት ነው። 4 ዓመት ጨርሼ ከዚያ በኋላ በተደረገው ውድድር ላይ በቂ ቁጥር ስላላገኘው የጠቅላይ ሚኒስትሩ አማካሪ በመሆን በጠቅላይ ሚኒስትሩ ቢሮ ስሰራ ቆየሁ። አሁን ደግሞ ያው ይሄንን የኢትዮጵያ ተወልጄ ካደኩባት የእውቀት ጮራ የጀመርኩባት ወደ ኢትዮጵያ ሁለቱን አገሮች ግንኙነት ታጠናክራለህ በማለት በአምባሳደርነት ለኢትዮጵያና ለአፍሪካ አንድነት ድርጅት አምባሳደር ሆኜ ወደዚህ መጣሁ። ይሄ የመጀመሪያ ተልእኮ ነው በአምባሳደርነት ማለት ነው? ኢትዮጵያ በትክክል ለመጀመሪያ ጊዜ ነው በአምባሳደርነት በኢትዮጵያም ሆነ በሌላም በዚህ ወደ ዲፕሎማት ዓለም ውስጥ የተቀላቀልኩ በአሁን ነው፣ ከ7 ወር በፊት ነው። አሁን እንደው ለእንደርሱ አይነት ቤተ እስራኤል ከዚህ ወደ እስራኤል ለሄደ ሰው በእስራኤል ፖለቲካ ውስጥ ገብቶ አክቲቭሊ መንቀሳቀስ ምን ያህል ቻሌንጅ አለው? እንዴት ይቻላል? ቻሌንጁ አለ፣ ግን ያን ቻሌንጅ ፌስ ወይም ደግሞ ያንን ያለውን ውጣ ውረድ የመቋቋም ሁኔታ እንደያንዳንዱ ሰው ይወሰናል። ምክንያቱም ቀላል አይደለም። ብዙ መሰናክሎች አሉ። ችሎታንና
ትዕግስትንም ይጠይቃል። እኔ ወደ ፓርላሜንቱ ውስጥ የገባው ከ4 ጊዜ ሙከራ በኋላ ነው። ከ4 ጊዜ በኋላ ነው። እንዲያውም 2 ነው 3 ጊዜ ከሞከርኩ በኋላ ለምን ለራሴ ፓርቲ አላቋቁምም በሚል ለመጀመሪያ ጊዜ ከኢትዮጵያ ውጭ በኢትዮጵያዊ የሚመራ የፖለቲካ ፓርቲ አቋቁሜ ተወዳደርኩ። ምክንያቱም ኃይሌን ማሳየት ፈለግኩ። ብዙውን ጊዜ በምርጫው ጊዜ የእኛ ማህበረሰቦች እንደኔ ያሉትም ደግሞ በሌላ ፓርቲ ተበታትነን ስለምንገባ ያሉት ቁጥሩ ትንሽ ናቸው። እነሱ ሲከፋፈሉ የሚል የፓርቲዎች አመራር እንትን አለ። ይሄን የመሰለ አስተያየት ስላለ ያንን መስበር አለብኝ በሚል የኢትዮጵያን ፓርቲ በሚል አቋቁሜ በ2006 ተወዳደርኩ ለፓርላሜንቱ። ትንሽ ቁጥር ጎደለኝ ወደ ፓርላሜንቱ ለመግባት። ነገር ግን ለፓርቲዎች ትልቅ ትምህርት ሰጣቸውና የሊኩድ ፓርቲ ናግባ ብሎ ወደ እነሱ ፓርቲ እንዲገባ ሆነ። ያን ኃይሌን ይዤ ገባሁ። በውድድር ጊዜ አስፈላጊውን ቁጥር አግኝቼ ገባሁ። እንግዲህ እኔ ብቻ አይደለሁም፣ ከኔም በፊት ከኔም በኋላ ከኛ ማህበረሰብ በፓርላሜንት አባልነት የገቡ አሉ። በአሁኑም ደረጃ 3 የማህበረሰባችን አባላቶች 3 የሚያገለግሉ አሉ። አሁንም ድረስ ቤተ እስራኤላውያን እንግዲህ ከ100 በላይ ሀገሮች ውስጥ ተበታትነው ነበር ይባላል እና ከዛ ተሰባስበው ነው እስራኤልን መመስረት የቻሉት። አሁንም በሰላም እየኖሩ ያሉትና እንዴት የተለያየ ሀገር ውስጥ መኖር ከዛ በኋላ ተመልሶ ለአንድ ዓላማ መቆምና አንድ ሀገር መስራት ከእስራኤላውያን ምን ልንወስድ እንችላለን እኛ ኢትዮጵያውያን? አሁን እስራኤል ከተቋቋመች በኋላ ከ1948 በዩናይትድ ኔሽን በዓለም መብቷን ካግኝታ ከእንግሊዝ ነፃነቷን ካገኘች በኋላ ከ100 አገራት በላይ የተሰበሰበ ህዝብ እንደ አንድ ህዝብ ሆኖ የተለያየ ቀለም ያለው፣ የተለያየ ቋንቋ የሚናገር፣ የተለያየ ባህልና ወግ ያለው ነገር ግን በእስራኤል ሀገር አንድ ቋንቋ፣ አንድ ባህል፣ አንድ ወግ በመያዝ ሉዓላዊነቱን በማስጠበቅ ዛሬ እንደ አንድ ጠንካራ ማህበረሰብ መፍጠር ተችሏል። የተለያየ አመለካከት ያለው ቢኖርም ጦር ሲመጣ ሁሉም አንድ ሆኖ ነው የሚቆመው እና ያጠነከረው ጠንካራ የምጣኔ ሀብትም እንዲፈጥር የቻለው ጠንካራ መከላከያ ኃይልም እንዲፈጥር ወይም እንዲሰራ ያደረገው ጠንካራ ማህበረሰብም እንዲሆን ያደረገው እጣው አንድ ስለሆነ ነው። እንደው በዚህ በቱሪዝም ዘርፍ ላይ እስራኤል እንግዲህ በርካታ ጎብኚዎች ያላት ሀገር ነች። በዚህ ሁሉ ሁኔታ ውስጥ ሆኖ በሚሊዮን የሚቆጠሩ በተለይ ክርስትና እምነት ተከታዮች ከመላው ዓለም በየጊዜው እየመጡ የሚጎበኙት ታሪካዊ ቦታዎች አሉ በመጽሐፍ ቅዱስ ውስጥ የተጠቀሱና ኢትዮጵያም እንደሚያውቁት ብዙ የሃይማኖት ሀገር ነው፣ ብዙ የሚጎበኙ ቦታዎች አሉት ነውና ከዚህ አንፃር ኢትዮጵያ ምን ልትወስድ ትችላለች ከእስራኤል? እንግዲህ እስራኤል እንደሚታወቀው የሶስቱም ሃይማኖቶች መነሻ ናት። እንደሚታወቀው ጁዳይዝም ወይም የእስራኤል ሃይማኖት፣ ከዚያ ቀጥሎ ክርስትና፣ ከክርስትና ቀጥሎ ደግሞ እስላም ነው አመጣጡ። ይሄም እንግዲህ በዚህ ሂደት ላይ የሶስቱም ሃይማኖቶች ታሪካዊ ቦታዎች በእስራኤል ሀገር ላይ ይገኛሉ። እስራኤል ሀገር መጽሐፍ ቅዱስን ስናነብ ሁሉም ድንጋይ፣ ሁሉም ቦታ በመጽሐፍ ቅዱስ የተጠቀሰ ነው። በመጽሐፍ ቅዱስ ያለ ነው። በጣም ታሪካዊ ሁኔታ ነው ያለው። ምክንያቱም መነሻው እዚያ ስለሆነ እስራኤል ሁሉንም ሃይማኖት የምታከብር
የሁሉንም እምነት የምታከብር ነፃ ዲሞክራሲ አገር ናት። በዚህ ሂደት ላይ በዓለም ላይ ያሉ አማኞች ወደ እስራኤል ይመጣሉ። ጦርነትም አይመክታቸውም፣ ጦርነትም አይፈሩም። ሁሉም ይመጣሉ። ሚሳኤል በሰማይ ላይ የኢራን፣ የየመን፣ የሁቲም፣ የሐማስ፣ የሂዝባላ ሮኬት እና ረጅም ተምዘጋ ሚሳኤሎች እንኳን የመጡ ቱሪስት አላቆም። የኢትዮጵያ ሕዝብ ደግሞ አላቆመም። የኢትዮጵያ ሕዝብ የኢትዮጵያና የእስራኤልን ወዳጅነት ዩኒክ የሚያደርገው ልዩ የሚያደርገው ሁለት መሰረታዊ ምሰሶዎች አሉ። አንደኛ የኢትዮጵያ ቤተ እስራኤሎች ለብዙ ሺህ ዓመታት በአብሮነት በዚህ በኢትዮጵያ መኖር አሁንም ያሉ አሉ። ከዚያው ያልሄዱ ገና ወደ እስራኤል ከዚያም ከእስራኤል ደግሞ 180,000 ያላነስን ዛሬ በእስራኤል ሀገር ውስጥ እንገኛለን። ይህ ማህበረሰብ በእስራኤል ሀገር ውስጥ ትንሽቱን ኢትዮጵያ መፍጠር ተችሏል። እስራኤል ሀገር ውስጥ ምግቡ የባህላችን እንጀራና ወጡ፣ ጠላው፣ ጠጁ፣ አልባሳቱ፣ ሙዚቃው እነዚህ ሁሉ በእስራኤል ሀገር ላይ ኢትዮጵያን ያለን የሚያስመስል ሁኔታ ነው ያለው። ሌላው ምሰሶ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ7 ያላነሱ አብያተ ክርስቲያናትና ገዳማት ይገኛሉ በእስራኤል ሀገር። ኢትዮጵያ ብቸኛዋ ጥቁር ሕዝብ በእስራኤል ሀገር ንብረት ያላት ሀገር ናት እና ይሄ ሁኔታ ይሄ ንብረት መኖሩ ብዙ ካህናትና ብዙ መነኮሳት ንብረቱንም በመጠበቅ አገልግሎትም በአብያተ ክርስቲያናት በመስጠት በዚያ ይኖራሉ። በየጊዜውም ይሄዳሉ። ምእመናንም ከዚህ ከኢትዮጵያ ወደዚያ ለመሄድና ለመጸለይ ወደ ኢየሩሳሌም ለመሳለም ብዙ ህዝብ ይጓዛል። በተለይ በልደትና በትንሣኤ በጣም ይበዛል። በመሐከሉም ይሄዳል። ጦርነት እያለ የኢትዮጵያ ህዝብ አንድም ቀን አላቆመም ወደ እስራኤል መሄዱና እስራኤልን መጎብኘቱ። የንግዱንም ደግሞ የኢትዮጵያ አየር መንገድ ከፍተኛ በአፋጣኝ ሁኔታ እየሰራ ነው። ይሄውም የኢትዮጵያ የእስራኤል ኤርክራፍት ኢንዱስትሪ የአውሮፕላን ፋብሪካዎች የኢትዮጵያን አየር መንገድ የህዝብ መጓጓዣውን ወደ ካርጎ ፕሌን በመቀየር በባህር ከመዞር በ4 ሰዓት ውስጥ ጤፉም፣ ቡናውም፣ ሰሊጡም ሌላም ጥራጥሬዎችም ሆነ የአልባሳትም ሁሉ በአጭሩ ወደ እስራኤል ሀገር ኢምፖርትድ ይሆናሉ። እስራኤል ጤፍን ከኢትዮጵያ ወደ እስራኤል በማስገባት አንደኛ ናት። ሰሊጥን፣ ቡናንም ሌሎችንም ምርቶች አልባሳትንም ሆነ የባህል አልባሳትን በተለይ የማስገባት ሁኔታ በስቶ ይገኛል። ይሄም ያው ማህበረሰባችን እዚያ ስላለ ነው። የኢትዮጵያ ቤተ እስራኤል ማህበረሰብ ሁኔታ ነው ያለው እና ግንኙነቱ ልዩ ነው። የቱሪዝሙ የንግዱም ሁኔታ በጥሩ ሁኔታ እየተካሄደ ነው ያለው። እንግዲህ አንዳንድ የሶሻል ሚዲያዎች አሁን ሰሞኑን ኢትዮጵያ የባህር በር ወይም ወደብ ለማግኘት ጥረት እያደረገች ነው እና በዚህ ጉዳይ ላይ ደግሞ የኢትዮጵያ ጠቅላይ ሚኒስትር ከእስራኤል ጠቅላይ ሚኒስትር ጋር በዚህ ጉዳይ አውርተው የእስራኤል ጠቅላይ ሚኒስትር ይህንን ሀሳብ ደግፈዋል ብለው አንዳንድ የሶሻል ሚዲያዎች አቅርበዋል ይህንን ሀሳብ እና እርስዎ በአምባሳደርነቶ ይህን ጉዳይ ሊያረጋግጡት ወይስ ሊቃወሙት ይችላሉ? እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ
ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂፕላስዋንን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። እኔ በመሰረቱ ማረጋገጥም አልችልም መቃወምም አልችልም። ምክንያቱም እንደናንተ በሶሻል ሚዲያ ከማንበብና ከመስባት በቀር ሌላም ማውቀው ስለሌለ ሁለቱንም ማለት አልችልም ብዬ ነው። ምክንያቱም አላውቀውም። እንደናንተ ግን ያው በሶሻል ሚዲያው ላይ አንብቤያለሁ፣ ሰምቻለሁ። እውነት ነው ወይ የሚለው ሁኔታ አላውቅም። ምክንያቱም እኔ የተሳተፍኩበት አይደለም ወይም ደግሞ ሆኗል ተብሎ የተሰጠኝ መመሪያ ጉዳይ አይደለም እና አይደለምም ብዬ መቃወም አልችልም፣ ሆኗልም ብዬ ማረጋገጥ አልችልም። እንደው ኢትዮጵያ አሁን በሰላማዊ መንገድ የባህር በር የማግኘት ፍላጎት እንዳላት በመንግስት በኩል ተገልጿልና እስራኤል ይሄንን በማገዝ በኩል የእስራኤል መንግስት ምን አቋም ሊኖረው ይችላል ወይ ሐሳብ አለ ወይ? ከዚህ ጋር ተያይዞ በሰላማዊ መንገድ ለሚሆነው ነገር እንግዲህ ይሄን በተመለከተ በእስራኤል መንግስት ውይይት ቀርቦ በኢትዮጵያ መንግስት ጥያቄ ቀርቦ በእስራኤል ካቢኔትም ጽድቆ የተደረገ ነገር እኔ የማውቀው የለም። እንዳንድ ኢትዮጵያዊ እስራኤላውያን ግን እኔ ያለው ሁኔታ ምንድነው? ማንኛውም በሰላምና በዲፕሎማሲ መልክ የሚገኝ ነገር ሁሉ ተቀባይነት አለው ብዬ እኔ ይሄን አምናለሁ። በመንግስት ደረጃ ግና የቀረበም ጥያቄ የለም እርዱን ብሎ መንግስትም ደግሞ የወሰነው ውሳኔ የለም እኔ እስከማውቀው ድረስ። ሌላ እንደውም ማነሳው በቅርቡ ከተወዳጁ አርቲስት ቴዲ አፍሮ ጋር እዚህ መጥቶ ግንኙነት ማድረጋችሁን በሶሻል ሚዲያ ላይ ተመልክተናልና ምን ተነጋገራችሁ? እንደዚህ የባህል ግንኙነቱን በማጠንከር በኩል በምን ዓላማ ነበረ? እንግዲህ ቀደም ብዬ እንደተጠቀስኩት የኤምባሲያችን በአራት አይነት መስመር ግንኙነቱን እናካሂዳለን፣ እንሰራለን። ከዚህ መካከል ላይ አንዱ ያው ህዝብ ለህዝብ የሚለው ፕሮግራምና ሂደት ነው። በዚህ ሂደት ላይ ደግሞ ብዙ አሉ ካሉት የአርቲስት ሙያዎች ደራሲያን አሉ። ከኢትዮጵያ ደራሲያኖች ጋርም ግንኙነት እናደርጋለን። ከአርቲስቶችም ጋር ግንኙነት እናደርጋለን። ከሙዚቀኞችም ጋር ግንኙነት፣ ሁሉም አርቲስት ናቸው። እንደው በውስጡ ለመከፋፈል ማለት ነው። አርቲስት ስል እንደው ፊልም ሰሪዎችም ድራማ ሰሪዎችም ጋር ከሙዚቀኞችም ጋር ግንኙነት እናደርጋለን። ምክንያቱም የባህሉን መተሳሰርና የባህሩን ግንኙነት በዚህ አይነት ነው የምንሄደው እና ይሄ በአጠቃላይ ኢንጀነራል ህዝብ ለህዝብ ያለ ግንኙነት ብለን እናደርጋለን እና በዚህ ሂደት ላይ ከዝነኛው ድምፃዊ ቴዲ አፍሮ ጋር እዚህ ከኤምባሲያችን ተገናኝተን እሱም ባለቤቱም ባልደረባቸውም ሆን በመሆን እዚህ ተነጋግረናል። የተነጋገርነው ጉዳይ የህዝብን የዚህ የሙዚቃን ሁኔታ በተመለከተ ነው። አንደኛ
ዝነኛው ቴዲ አፍሮ በእስራኤል ሀገር የሚገኘው ህዝብ በተለይ የኢትዮጵያ ቤተ እስራኤል የሱን ሙዚቃ የሱን ድምጽ እና አድናቂ ነው በብዛት ያለው። ወጣቱ በተለይ ወጣቱ ትውልድ በጣም አድናቂ ነው ያለው እና ይሄም ሁኔታ እንግዲህ በሁለቱ ሀገሮች መካከልና በሁለቱ ህዝቦች መካከል ያለው ሁኔታ የበለጠ ያጠናክረዋል በሚል በሙዚቃ ስበብ ነው በባህል ስበብ ነው የተነጋገርነው እንጂ ሌላ አጀንዳ ውስጥ አልገባንም። አጀንዳችን ባህል በማጠናከር በኩል ያው ሲነሱ ከኢትዮጵያ የተነሱት ስለዚህ የኢትዮጵያን ባህሏን ቋንቋዋን እንደው ያንዳንዷን ነገር ከአንድ ኢትዮጵያዊ ባልተናነሰ ወይም ከፍ ባለ መንገድ ያጣል ያስባለውና ኢትዮጵያን እንደሚወድ አንድ ሰው እንደው አሁን እዚህ አምባሳደር ነው በሚቆይበት ጊዜ እንደው በግሎ የራሴን አሻራ አሳርፋለሁ እንዲያደርጋለሁ ብሎ የሚያስብ ነገር ካለ እንደው ይነግሩት። አዎ በእውነቱ ብዙ ምኞት አለኝ። እንግዲህ ሰው ይመኛል እግዚአብሔር ይፈጽማል ነው። እኔ ምኞቴና ህልሜ ወደዚህም ደግሞ ይሄንን ኃላፊነት በእስራኤል መንግስት በኩል ሲቀርብልኝ በደስታ የተቀበልኩት ታሪካዊም እድል ነው ብዬ ይወሰንኩት። እንደሚታወቀው እዚህ አንተም አሁን እንደተከስከው ተወልጄ ያደግኩበትና የኖርኩባት ዕውቀትንም የቀሰምኩባት ሀገር ናት። በዚህ ሂደት ላይ የእስራኤሉንም ደግሞ በእስራኤልም ዕውቀትን ገብቻለሁ። ብዙም አመት ቆይቻለሁ። የማህበረሰቡንም ሆነ የመንግስቱን መዋቅርም ሆነ የኢኮኖሚውንም መርሃ ግብር በቂ አውቄያለሁ ማለት እችላለሁ። እንግዲህ የኔ ህልም የኢትዮጵያን የተፈጥሮ ሀብቷንና የእስራኤልን ቴክኖሎጂ ወደዚህ በማምጣት ሁለቱን በማገናኘት ከዚህ ኢትዮጵያ ውስጥ እንኳን ለኢትዮጵያ ለአፍሪካ ከኢትዮጵያ አልፎ ኢትዮጵያ ኢኮኖሚዋ አድጎና የአፍሪካ የኢኮኖሚ መሪ ጠንካራ አገር ሆና ምርቷን ወደ አፍሪካም ሆነ ወደ ዓለም ኤክስፖርት የማድረግ ችሎታዋ እንዲጠናከር ይሄን ለማድረግ ትልቅ ህልም አለኝ። ይሄውም እስራኤል ይሄን ጠንካራ ኢኮኖሚ 1 ዓመት ተኩል በላይ ጦርነት እያካሄደች ሰርቫይቭድ ያደረገችና ኢኮኖሚዋ አሁንም ጠንካራ የሆነ ሀገር ነው ያለው። ይሄ የሆነበት ምክንያት በቴክኖሎጂው በኩል ብዙ ስለተሰራ ነው እና ኢትዮጵያ ውስጥ ግን ያ ቴክኖሎጂ ቢመጣ እንደ እስራኤል ሀገር አያለፋም። እስራኤል ሀገር የውሃ ችግር አለ። ሜዲትራኒያን አጠገብ ሆና እንዴት የውሃ ችግር አለ ልትሉ ትችላላችሁ። ነገር ግን ሜዲትራኒያን ጨው ነው። ለእርሻ ልማት አይሆንም፣ ለመጠጥ አይሆንም። ስለዚህ ችግር ብዙ ያስተምራልና እስራኤል ጨውንን ጣፋጭ እንዲሆን የሚያደርግ ቴክኖሎጂ መፍጠር ችላለች። ውሃውን ሌላው ደግሞ ይሄ ዌስቲንግ ዋተር ወይም ደግሞ የተጠቀምነበትን ውሃ ሪሳይክሊንግ በማድረግ 90% እስራኤል ለግብርና የምትጠቀምበት ሪሳይክልድ የሆነውን ነው። ዌስትድ ዋተር የሆነውን እንደገና በቴክኖሎጂ በማጣራት ዳስቲሌሽን ሲስተምን በመጠቀም ነው የምታደርገው። ኢትዮጵያ ግን በተፈጥሮ የጠራ ውሃ ነው ያላት። ስለዚህ ሪኒዋል ኢነርጂውን ወደዚህ ከመጣ በዚያ ሪኒዋል ኢነርጂ ባህሩንም ሐይቁንም ወንዙንም እየሳብነ ወደ በእስራኤል የጠብታ መስኖ ከታረሰ ይሄ ለማፈር በቀላሉ ብዙ ማምረት የሚችል አሁን አለ፣ ተሞክሯል፣ የሚካሄድ አለ። እዚህ ደብረ ዘይት ሩቅ አይደለም። ወጣ ብላችሁ እዩ።
የእስራኤል ካምፓኒዎች ግሩም የሆነ የእስራኤልን ቴክኖሎጂ በማምጣት ችግኝና ፈልን በማድረግ የኢትዮጵያ ገበሬዎች እየገዙ ፓፓዮም አቮካዶ ዛሬ ኢትዮጵያ በአውሮፓ ገበያ ላይ ኤክስፖርት የምታደርግ አገር ሆናለች ኢትዮጵያ። ይሄ አቮካዶ የእስራኤል ኢኒሺየቲቭ ነው፣ ከእስራኤል የመጣ ነው እና አሁንም ያለ ሂደት ነው። እያንዳንዱ ካምፓኒ ምርቱንን የሚያሳይ እና የእስራኤልን ካምፓኒዎች ብቻ ለማግኘትና ለማረድ ግማሽ ቀን የፈጀብኝ። ብዙዎች ከዚህ ያሉ አቮካዶ፣ ፓፓዮ፣ ባናናው፣ ቲማቲም፣ የተለያዩ ብርቱካን፣ የተለያዩ ፍራፍሬዎች በብዛት እናያለን። ኮክ አይቻለሁ እና ይሄ በቀላሉ ከዚህ በእስራኤል ድንጋዩን ፈልጦ ያን ጭንጫ ላይ ነው ቴክኖሎጂው እንትን የሚለው። እዚህ ግን በጣም በቀላሉ መንገድ ነው እና የኔ ህልም የእስራኤልን ያን በረሃ ያን ምድረ በዳ አረንጓዴ ያደረገውን ቴክኖሎጂ ወደዚህ በማምጣት ከኢትዮጵያ የተፈጥሮ ሀብቷ ጋር በማገናኘት ኢትዮጵያ ከአፍሪካ የኢኮኖሚ መሪ ወይም ደግሞ በምጣኔ ሀብት ጠንካራ መሪ አገር እንድትሆን ይሄ ምኞቴ ነው። በትክክልም አሁን ያለው የሪፎርም ኢኮኖሚካል ሪፎርም ይሄ ማክሮ ኢኮኖሚክ ሪፎርም፣ ካፒታል ማርኬቲንግ እንዲሁም ባንኪንግ ሲስተም አሁን ባንኩን እንትን ይሄ ኮምፒቲሽን እና የውጭ ባንኮችም ወደዚህ እንዲመጣ እነዚህ ሁሉ ከእስራኤል የኢኮኖሚ መስመር ጋር አብረው የሚሄዱ ናቸው፣ ፖሊሲ ጋር አብረው የሚሄዱ ናቸው። ስለዚህ ባለፈው ጉብኝታችን ከክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ቲሞቴዎስ በመሩት ልዑካን የነበረው ሂደት ይህንን ሁኔታ ለማጠናከር ነው። ብዙ የእስራኤል ሀብታሞች ድርጅት የካምፓኒ መሪዎች የተገኙበት ታላቅ የራት ግብዣ በእስራኤል የውጭ ጉዳይ ሚኒስትር የተዘጋጀ በመሆን እነሱም ያለውን የኢትዮጵያ ለውጥ በህግ አንጻር የተለወጡት ካሁን በፊት ለፕራይቬት ኢንቨስተርስ መሰናክል የነበሩ ዲስካሬጅ የሚያደርጉ የነበሩት ሁሉ አሁን ተለውጠው ኢንካሬጅ የሚያደርጉ ናቸው ያለው ሪፎርሙ እና እነዚህም በጣም ተደስተው ከዚያ ወዲህ አሁን ያን የሰሙ የመጡ ካምፓኒዎች አሉ። ለወደፊቱም ደግሞ ለመምጣት የሚዘጋጁ አሉ እና ይህን አይነት ሁኔታ ጥንካሬ እንዲሆን ነው። በንግድ አንጻር እኔ የምመለከተው እስራኤል ከሌላ አገሮች ከቱርክም ሆነ ከሌላ አገር የግብርና ውጤቶችን ወደ እስራኤል ከማስገባት ኢትዮጵያ ውስጥ በብዛት በማምረት ከኢትዮጵያ ወደ እስራኤል ማቅረቡ ይሄ እጅግ በጣም ተመራጭ ነገር ነው። ለእስራኤል ካምፓኒዎችም ሆነ የኢንዱስትሪም ሆነ የንግድ ተቋሞችም ለመንግስትም የማቀርበው ሁኔታ ይሄ ነው። ሌላ አገር አንመልከት። የ4 ሰዓት በረራ ነው። ቴክኖሎጂውን ወደ ኢትዮጵያ እናግባ። የኢትዮጵያ ለማፈር ነው። ውሃ አለ፣ የሰው ኃይል አለ፣ ብዙ ማምረት እንችላለን። ያ ምርት ወደ ኢትዮጵያ ወደ እስራኤል ኢምፖርት ማድረግ ይቻላል። ኢትዮጵያም የእስራኤልን ፕሮዳክሽን ወይም ደግሞ ምርት ደግሞ ወደዚህ የማድረግ ሁኔታ አለ። በተለይ በቴክኖሎጂው በኩል የቴክኖሎጂ ምርቶችን በተመለከተ እና በሁለቱ ሀገሮች መካከል ጠንካራ የኢኮኖሚ ግንኙነት መፍጠር እንችላለን ብዬ አምናለሁ። ይሄም ህልሜ ነው። ለዚህም እየሰራን ነው ያለን። ኢትዮጵያዊ ሲባል ለምሳሌ እንግዲህ በክርስትና እምነት ያው በአንድ ወቅት ክርስቲያን ሴት ትባል ነበር። በአንድ ወቅት ደግሞ ሞአንበሳ ዘነገደ ይሁዳ ብለን ነበር ኢትዮጵያ ትመራ የነበረችው እና እያንዳንዱ ኢትዮጵያዊ ማለት ሊቻል በሚችል መልኩ እስራኤልን ሲያስብ ልቡ በምን ያህል መጠን ከእስራኤል ጋር የተቆራኘ እንደሆነ
ይታወቃል። እንደ ኢትዮጵያ ያለ ልቧ ለእስራኤል ክፍት የሆነ ለእስራኤል ያላቸው ቀናዊነትና ፍቅር በእስራኤል ሕዝብ ውስጥ ይታወቃል ወይ? የኢትዮጵያ ሕዝብና የእስራኤል ሕዝብ ግንኙነቱ ዩኒክ ነው፣ ልዩ ነው። በሌላ አገር በሌላ ሕዝቦች መካከል ያለ ግንኙነት የማናየው ልዩ የሆነ ፍቅር፣ ልዩ የሆነ ስር የሰደደ ግንኙነት ነው ያለ። ዘመን የማይሽረው ፖለቲካ የማይሽረው ምንጊዜም ቢሆን ጸንቶ የሚኖር የሁለቱ ሕዝቦች ፍቅር እጅግ በጣም እንደ አለት የጠነከረ ነው። ይህም የሆነበት ምክንያት የተለያዩ ሁኔታዎች አሉ። ተጨባጭ ሁኔታ ግና እንደዚህ ነው። በ1973 በአረብ መንግስታት ተጽዕኖ ግርማዊ ቀዳማዊ ኃይለ ሥላሴ አፍሪካን የእስራኤል መከላከያ ኃይል ደፈረ በሚል በዮም ኪፑር ጦርነት ጊዜ ግንኙነትን ሌሎች የአፍሪካ ሀገሮች ሲያቋርጡ ኢትዮጵያም ደግሞ ግንኙነት አቋርጣ ነበረ። ይሄ ግንኙነት ግን የተቋረጠው ያ መቋረጥ የይስሙላ ነበር እንጂ ህዝብ ለህዝብ ያለው ግንኙነት አልተቋረጠም። ቀደም ብዬ እንደተናገርኩት የሁለቱ ህዝቦች የተያዙበት ልዩ ማጣበቂያ ሲሚንቶ የሆነ ነገር አለ። ይሄው በመጽሐፍ ቅዱስ ላይም እንደምናየው የሁለቱ ህዝቦች ታሪክ በመጽሐፍ ቅዱስ ላይ በናራቲቭ ላይ አብሮ ነው የሚሄደው ጎን ለጎን ስንመለከተው በኦሪትም ውስጥ በነገስታት በመጽሐፍ መሳፍንትም ውስጥ በነቢያትም ውስጥ ስንመለከተው ሁሉ ተያይዞ ነው የሚሄደው እና ትንቢተ ኤርምያስ ላይ ምንድነው የሚለው? ነብዩን ኤርምያስን ለንጉሱ ከሰው ጉድጓድ ውስጥ እንዲወድቅ ካደረጉት በኋላ ለንጉሱ አድቮኬት አድርጎ ከጉድጓድ ውስጥ ያለውን እናውጣው ብሎ የተከራከረለትና ከጉድጓድ እንዲወጣ ያደረገው ኢትዮጵያዊ ነበር። ኢትዮጵያዊ ጃንደረባ ወይም ኢትዮጵያን ዩኒክ ይለዋል እና ይሄ ከትንቢተ ኤርምያስ ላይ ያለ ነገር ነው። በኢሳይያስም ስንመለከት በመጽሐፈ ሶፎንያስ ላይም ስንመለከት ከኢትዮጵያ ወንዞች ማዶ ልጆቼ መባይን ይዘውልኝ ይመጣሉ ይላልኝ እና የኢትዮጵያ ሕዝብና የእስራኤል ሕዝብ መሰረቱ ቀደም ሲል አንስቶ ነው። ኦሪት ዘሌዋውያን ኦሪት ዘኍልቍ ምዕራፍ 12 ላይ ሙሴም ኢትዮጵያዊቱን አገባ ነው የሚለው እና ይሄ ሕዝብ በደምም በዘርም በእምነትም የተሳሰረ በባህልም የተሳሰረ ሕዝብ ስለሆነ ግንኙነቱ እጅግ በጣም የጠነከረ ነው። እዚያም በኋላም ከንግስተ ሳባ ጉብኝት በኋላ ያለውን እንግዲህ የኢትዮጵያ ታሪክ ጸሐፊዎችም ክብረ ነገስቱም እንደሚያስተምረን የኢትዮጵያ ነገስታት ከቀዳማዊ ምኒልክ ጀምሮ ከእስራኤል ጋር የተሳሰረ መሆኑን እንግዲህ ታሪክ ጸሐፊዎች ይናገራሉ። እርግጥ መጽሐፈ ነገስት ቀዳማዊ ምዕራፍ 10 ላይ ንግስተ ሳባም የሰለሞንን ጥበብ ለማየት ለመስማት ወደ ኢየሩሳሌም ተጓዘች ይላል። እንግዲህ የመጀመሪያዋ ዲፕሎማሲ ንግስተ ሳባ ነበረች ማለት ነው። ወደ ኢየሩሳሌም ተጉዛ ከዚያ በኋላ ያለው እንግዲህ በመጽሐፍ ቅዱስ ላይም ባይጻፍ በታሪክ ውስጥም እንደምንመለከተው ሁለቱም ቀዳማዊ ምኒልክን እንደወለዱ ከዚያ በኋላ እንግዲህ የሰለሞን እና የዛገ ዳይነስቲ ተብሎ የኢትዮጵያ ነገስታት እንደሄዱ ቀደም ብለህ እንደተጠቀስከው ግርማዊ ቀዳማዊ ኃይለ ሥላሴ ያው ሞአንበሳ ዘመነ ገደ ይሁዳ ስዩመ እግዚአብሔር
ዘኢትዮጵያ ተብለው የነገሱት እና አንበሳ ዘመነገደ ይሁዳ ተብሎ የጣው ከዚያ እንደሆነ በታሪክ ውስጥ የምንመለከተው ሁኔታ ነው። ኢትዮጵያ ታሪክ ጸሐፊዎችም የሚተርኩት ነው። ይሄ ሁኔታ ብዙ መሰረት ሊጥል ችሏል። በአሁኑ ዘመናችን ደግሞ ቀደም ብዬ እንደጠቀስኩት የኢትዮጵያ ንብረት አብያተ ክርስቲያናትና ገዳማት ከዚያ መኖር፣ የኢትዮጵያ ቤተ እስራኤሎች በእስራኤል ሀገር መኖር፣ ይሄ ሁኔታ የበለጠ ሊያገናኘው ችሏል። የኢትዮጵያ ቤተ እስራኤሎች በዚህ ለብዙ ዘመናት በአብሮነት ኑሮ አብሮ በመኖር የኢትዮጵያን ህልውና አብሮ ከኢትዮጵያ ሕዝብ ጋራ በመዋጋት ባድዋ ጦርነት ጊዜ ጎራዴውን በመስራት በዚህ ሁሉ ከፍተኛ አስተዋጽኦ ያደረጉ የኢትዮጵያ ቤተ እስራኤላውያን ለኢትዮጵያም ህልውና ለኢትዮጵያም አንድነቷና ደህንነቷ ለዋላዊነቷ ከፍተኛ አስተዋጽኦ ያደረገ ማህበረሰብ ነው አባቶቻችን አያቶቻችን። እና ይሄ ህዝብ አንድ የተሳሰረ ህዝብ ነው። ይሄ ሁኔታ እንግዲህ አሁንኛ ጥረት የምናደርገው ይሄ የረጅም ጊዜ ፍቅርና የልብ የተሳሰረ መሰረት ያለው ፍቅር በኢኮኖሚው በኩል በተግባር መታየት አለበት ነው። ለዚህ ደግሞ መታየት ያለበት እስራኤል የደረሰችበትን የኢኮኖሚ እድገትና የቴክኖሎጂ ወደዚህ በማምጣት እስራኤል የደረሰችበትን የኢኮኖሚ ደረጃ ኢትዮጵያም እንድትደርስ ነው። ይሄ ደግሞ ሊሆን የሚችል ነገር ነው። እየሆነ ነው። በተግባር ላይ አሁን አለ። ምንድነው ያለው? ማስፋት ብቻ ነው የቀረነ። መሰረቱ ተጥሏል። እጅግ አድርገን ነው የምናመሰግነው ክቡር አምባሳደር ለሰጡን ጊዜ በጣም ነው የምናመሰግነው። እንግዲህ ግንኙነታችን ይቀጥላል ብለን ተስፋ እናደርጋለን። እኔም እንዲሁ ተስፋ አደርጋለሁ። ስለመጣችሁ ለዚህ ለተቀደሰ ዓላማ ለኤምባሲያችን ድረስ ስለመጣችሁ እኔም በጣም አመሰግናችኋለሁ። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዞና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ።